ጤና ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን ዋና ዋናዎቹን በቅድሚያ የብልጽግናው መንግስት አመራሮቹን የ40 ቀናት ወታደራዊ ስልጠና ሊያስገባ ነው ይህ ይሆናል የተባለው በኦሮሚያ ክልል ነው በሌላ በኩል በክልሉ የሚፈጸሙ እገታዎች ቀጥለው ዛሬም ተሳፋሪዎች ታግተው መወሰዳቸው ተሰምቷል ዝርዝሩ ተዘጋጅቷል በ300 ሚሊዮን ብር ፋብሪካ ያቋቋሙት ባለሀብት ፋብሪካውን ጥለው መጥፋታቸው ተሰማም በሺ የሚቆጠሩ ሰራተኞቻቸውን በትነው ፋብሪካቸውንም ዘግተው የጠፉት ባለሀብት እንዲፈለጉም ተጠይቋል ፋብሪካው እንዲዘጋ የተደረገው የፋኖ ፋብሪካ ነው ተብሎ ነው መባሉም ታውቋል ተሰሙታላችሁ በህወሓት አመራሮች ላይ ለፌደራል ፖሊስ የክስ ጥቆማ መቅረቡ ተነገረም ከወራት በፊት ጠቅላይ ሚኒስትር አብይ አህመድ ፊልድ ማርሻሉና ሌሎችም ከፍተኛ ባለስልጣናትን ጨምሮ የክስ ጥቆማ የተሰጠው ተቋሙ ያሁኑን ተቀብያለው ስለማለቱም ታውቋል ሌላኛው መረጃችን ነው የፌደራል መንግስት በትግራይ ክልል ባለው የነዳጅ ችግር ምክንያት ስራ ለመስራት ተቸግሬያለሁ ብሏል በክልሉ ያለው የነዳጅ እጥረት አሁንም ተባብሶ ቀጥሏል የምንመለከተው ይሆናል ኑሮ ከበደን ያሉ ሰራተኞች እየተባረሩ ስለመሆኑ ተገለጸም በሌላ በኩል ገንዘብ ቸግሮ መከፈል የነበረበት 14 ሚሊዮን ብር ደሞዝ እስካሁን እንዳልተከፈለም ታውቋል ተጨማሪ አለን ጎረቤቶች ኢትዮጵያውያንን እናባረራለን ማለታቸውን ቀጥሏል ጅቡቲን የተከተለችው ሶማሌላንድን በተመሳሳይ ኢትዮጵያውያንን ከሀገሯ ልታባረር ስለመሆኑ ገልጻለች ተሰሙታላችሁ የተባበሩት መንግስታት ድርጅት በዓለም ላይ ያሉ የስደተኞች ቁጥር የሚያሳየው ሁከት የዘመናችን መገበያያ ገንዘብ መሆኑን ነው ብሏል የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ ሰናይ ቆይታ ይሆንላችሁ የብልጽግናው መንግስት አመራሮቹን የ40 ቀናት ወታደራዊ ስልጠና ሊያስገባ ነው ይህ ይከናወናል የተባለው በኦሮሚያ ክልል ነው በሌላ ዜና በክልሉ የሚፈጸሙ እገታዎች ቀጥለው ዛሬም ተሳፋሪዎች ታግተው መወሰዳቸው ተሰምቷል ሰሞንኛው መነጋገሪያ ጉዳይ ወታደራዊ አፈሳና በዚህ ሂደት ውስጥ የሚደረገው ሰውን አስሮ በገንዘብ የመደራደር መንግስታዊ ተግባር ነው በርካታ ታዳጊዎች በኮታ እየታፈሱ ወደ መጋዘኖች መጓጓዛቸው ሲገለጽ በቀጣይነትም ወደ ግዳጅ ወታደራዊ ማሰልጠኛዎች እንደሚላኩ ይጠበቃል አሁን የተሰማው ዜና ደግሞ ብልጽግና አመራሮቹን ውትድርና ሊያሰለጥን ነው የሚል ነው በኦሮሚያ ክልል የወረዳና የቀበሌ የመንግስት መዋቅር አመራሮች ከመጪው ሐሙስ ጀምሮ ለ40 ቀናት መሰረታዊ የውትድርናና ፖለቲካ ስልጠና ሊወስዱ እንደሆነም ተነግሯል ስልጠናውን የሚወስዱት አመራሮች የወረዳና የቀበሌ ዋና አስተዳዳሪዎችና የሰላምና ጸጥታ ዘርፍ ኃላፊዎች ስለመሆናቸውም ነው የተገለጹ ሀገሩን የጦርነት አመራሩን ጦረኛ ያደረገው የብልጽግናው መንግስት ለ40 ቀናት ይቆያል የተባለውን ስልጠና የሚሰጠው በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ውስጥ እንደሆነ መዋዜማ ዘግቧል የአቶ ሽመልስ አብዲሳ አስተዳደር ይህንን ስልጠና ሊሰጥ ስለመሆኑ የተነገረው ደግሞ የኦሮሞ ነጻነት ጦር በክልሉ ከ50 በላይ ወረዳዎች ላይ በ10 ቀናት ውስጥ ከ700 በላይ የመንግስት ወታደሮችን የገደልኩበትን ዘመቻ አከናወንኩ ባለማግስት ነው ክልሉ የጦርነትና የወታደራዊ ስልጠና ማዕከል ብቻ አይደለም ሆኖ የቀጠለው የገታዎች ጭምር እንጂ ዛሬም በክልሉ አርሲ ስሬ ወረዳ አጋጆች አንድ ቅጥቅጣይ ሲዙ የህዝብ ማመላለሻ ተሽከርካሪ አስቁመው ከ50 በላይ ተሳፋሪዎችን አግተው መውሰዳቸው ሰምቷል እንደ ዘገባ ምንጩ ኮነገተው የተፈጸመው ተሽከርካሪው ከአርሲ ሲሬ ወረዳ ወደ አዳማ ከተማ በመጓዝ ላይ ሳለ ነው በተመሳሳይ በዚህ ዞን በአቦምሳ ወረዳ ልዩ ስሙ ክሬቸር በተባለ ስፍራም ባለፈው እሁድ በተመሳሳይ ወደ አዳማ ከተማ ሲጓዝ በነበረ ተሽከርካሪ ላይ በርካታ ተሳፋሪዎች እንደታገቱም ተዘግቧል እንደለመደው ታጋች እንጂ አጋቾች በማይታወቅባት ሀገር በርካታ ኢትዮጵያውያን በሁለት ቀናት ውስጥ ደብዛቸው ጠፍቷል በ300 ሚሊዮን ብር ፋብሪካ ያቋቋሙት ባለሀብት ፋብሪካውን ጥለው መጥፋታቸው ተሰማም በሺህ የሚቆጠሩ ሰራተኞቻቸውን በትነው ፋብሪካቸውንም ዘግተው የጠፉት ባለሀብት እንዲፈለጉም ተጠይቋል ፋብሪካው እንዲዘጋ የተደረገው የፋኖ ፋብሪካ ነው ተብሎ ነው መባሉም ታውቋል محيانماي بارتي يامبرتوت ፋብሪካው እንዲሰራ ጥያቄ ሲያቀርቡ ፍቃድ እንዲሰጥ ጥረት አድርገናል
በዚህ ሁሉ አጀብና ድግስ ከ4 ዓመት በፊት የተመረቀው ፋብሪካ በአፋር ክልል ከአፍዴራ ሐይቅ ቀረብ ብሎ የተገነባ TTR የተሰኘው የጨው ማምረቻ ፋብሪካ ነበር። ይህ አዮዳይዝድ ጨው ያመርታል ተብሎ የነበረው ፋብሪካ ሲመረቅ የአፋር ክልል ርዕሰ መስተዳደር አወል አርባ ብቻ ሳይሆኑ የዛ ሰሞን የብልጽግና ተሿሚዎችም የማዕድንና ኢነርጂ ሚኒስትር እንደዚሁ ሚኒስትር ዴታዎች አፍዴራ ላይ ጥቅምት 15 2013 ተገኝተው መርቀውት ነበር። ፋብሪካው በወቅቱ እንደተነገረው ከሆነ 300 ሚሊዮን ብር ወጪ ተደርጎበታል። ፋብሪካው በሰዓት 1350 ኩንታል በቀን ደግሞ እስከ 20 ኩንታል አዮዲን የተቀላቀለበት የገበታ ጨው ያመርታል ተብሎ በአገዛዙ የመገናኛ ብዙሃን ተዘግቦለትም ነበር። ከ4 ዓመት በፊት በዚህ ሰሞን ስለወጣበት ገንዘብና ስለፈጠረው የስራ ዕድል በመገናኛ ብዙሃን ሲነገርለት የነበረው የጨው ፋብሪካ አሁን ባለቤቶቹ ዘግተው ጠፍተዋል ተብሏል። የአፋር ክልል ኢንዱስትሪና ኢንቨስትመንት ቢሮ በ300 ሚሊዮን ብር በአፋር ክልል የጨው ፋብሪካ ያቋቋመው ባለቤት ባልታወቀ ምክንያት ፋብሪካውን ዘግተው ጠፉብኝ ብሏል። ያ 100 ሚሊዮኖች ወጡበት የተባለና 20 ሺህ ኩንታል በቀን ያመርታል የተባለው TTR የጨው ፋብሪካ ከተዘጋ ከ2 ዓመት በላይ ሆኖታል ሲልም ነው ቢሮ ያሳወቀው። በሌላ አገላለጽ ፋብሪካው የሰራው ለ1 ዓመት ብቻ ነው ማለት ነው። የፓርላማ አባላትን በቦታው ተገኝተው ይህንኑ አረጋግጧል። ያገዛዙ እንደራሴዎች ፋብሪካው ለምን እንደተዘጋ የክልሉ መንግስት ሲጠይቁ እኛም አናውቅም ተብሏል። የቢሮ ኃላፊዋ ፋብሪካው ስራ በጀመረበት ወቅት ከ1500 በላይ ለአካባቢው ነዋሪዎች የስራ ዕድል ፈጥሮ ነበር። አሁን ግን ባለቤቱም ጠፉብን ሲሉ ገልጿል። ፋብሪካውን 2 የአማራ ተወላጅ ባለሀብቶች በባለቤትነት የሚያስተዳድሩት እንደነበር የገለጹልን ምንጮች እንዲዘጋ የተደረገው ደግሞ የፋኖ ፋብሪካ ነው በሚል ትዕዛዝ መሆኑንም ነግረውናል። አገዛዙ በፈረቃ በተለያዩ የህብረተሰብ ክፍሎች ላይ በሚከፍተው ጦርነት የዛን የህብረተሰብ ክፍል ኢኮኖሚ በመምታት ጭምር የሚያከናውነው ስለመሆኑም የሚታወቅ ነው። የብልጽግናው መንግስት አድሏዊ ጦረኛና ገፊ ፖሊሲ የውጭ ባለሀብቶች ወደ ኢትዮጵያ እንዳይሄዱ ማድረጉ ሳይበቃም ሀገሪቱ ያፈራቻቸውና ለወገኖቻቸውም ሰፊ የስራ ዕድልን ፈጥረው ለኢኮኖሚ እድገት ማስተዋጽኦ እያደረጉ የነበሩ ባለሀብቶች ሀገራቸውን ጥለው እንዲሰደዱ እያደረገ ስለመሆኑ ተደጋግሞ የተነገረም ጉዳይ ነው። በብሔራቸውና በፖለቲካ ጥርጣሬ ከኢትዮጵያ እንዲወጡ የተደረጉ ባለሀብቶች ሀብታቸውን ጥለውና ሰራተኞቻቸውን በትነው ለስደት መዳረጋቸውን ራሳቸው ጠቅላይ ሚኒስትሩም ብትመለሱ አንነካችሁም በሏቸው ብለው ባደረጉት ንግግር ማረጋገጣቸው አይዘነጋም። በህወሓት አመራሮች ላይ ለፌደራል ፖሊስ የክስ ጥቆማ መቅረቡ ተሰማ። ከወራት በፊት ጠቅላይ ሚኒስትር አብይ አህመድና ፊልድ ማርሻል ብርሃኑ ጁላን ጨምሮ የክስ ጥቆማ የተሰጠው ተቋሙ ያሁኑን ተቀብያለው ስለማለቱም ተነግሯል። ከ1 ዓመት በፊት አንድ የህግ ባለሙያ ፊልድ ማርሻል ብርሃኑ ጁላና ምክትላቸው ጀነራል አበባው ታደሰ ላይ የወንጀል ክስ ጥቆማ ማቅረባቸው የሚዘነጋ አይሆንም። በሰላማዊ ህዝብ ላይ በሚፈጸም የጦር ወንጀል ጥቆማ ክሱ ላይ ጠቅላይ ሚኒስትር አብይ አህመድና የወቅቱ የመከላከያ ሚኒስትር የነበሩት እንደዚሁ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ተካተውም ነበር። እነዚህ የሀገሪቱ ከፍተኛ ባለስልጣናት ፈጽመውታል በሚል በህግ ባለሙያዎች የቀረበው የክስ ጥቆማ ላይ የሀገሪቱን የወንጀል ህግ 3 አንቀጾችን ተላልፏል የሚል እንደነበርና እነዚህ ከፍተኛ ባለስልጣናት ይከሰሱ የሚል ጥቆማ የቀረበባቸው ደግሞ ለባልደረባቸው ደመላሽ ገብረ ሚካኤል ተቋም መሆኑ በወቅቱ ፈገግ ያስባለ ጉዳይ ቢሆንም በርካታ ዝርዝር ማስረጃዎችን አጠናቅሮ የያዘም ነበር። ይህንን የክስ ጥቆማ በወቅቱ አቅርበው የነበሩት የህግ ባለሙያ አበራ ንጉስ አሁን ደግሞ የህወሓት አመራሮች ላይ የክስ ጥቆማ ለፌደራል ፖሊስ ማስገባታቸው ታውቋል። ያኔ በጠቅላይ ሚኒስትሩና ፊልድ ማርሻሉ እንደዚሁም በሌሎች ላይ ያቀረቡትን ጥቆማ ሳይፈርም የቀረው የፌደራል ፖሊስ መስሪያ ቤት በህወሓት አመራሮች ላይ የቀረበውን ክስ ፈርሞ መቀበሉም ነው የተነገረው። የሆነው ሆኖ በቀረበው የክስ ጥቆማ ላይ በትግራይ ጦርነት ወቅት ተቋቁሞ የነበረው የጊዜያዊ አስተዳደሩ አመራሮች ላይ ግድያን መፈጸም የሚለው አንደኛው የወንጀል ክስ ጥቆማ ነው። 18 የትግራይ ሰዎችን በያዘው የክስ ጥቆማ ዝርዝር ላይ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ፣ ሌትናንት ጀነራል ጻድቃን ገብረትንሳኤን ጨምሮ በርካታ የሲቪልና ወታደራዊ አመራሮችም ተዘርዝሯል። የተዘረዘሩ ተጠርጣሪዎችም በዛ ጦርነት ወቅት ተቋቁሞ በነበረው የጊዜ አስተዳድሮ አመራሮች ላይ ፖለቲካዊ ውግንናቸው ከብልጽግና ያደረጉ ናቸው በሚል ፍረጃም ግድያን ጨምሮ የወንጀል ድርጊቶች ተፈጽሞባቸዋል በሚል የተጎጂዎችን ዝርዝር ጭምር በማስቀመጥ ነው የህግ ባለሙያው የክስ ጥቆማውን ያቀረቡት።
ጎረቤቶች ኢትዮጵያውያንን እናባረራለን ማለታቸውን ቀጥሏል። ጅቡቲን የተከተለችው ሶማሌላንድ በተመሳሳይ ኢትዮጵያውያንን ከሀገሯ ልታባረር መሆኑን ገልጻለች። አሁን የኢትዮጵያ ጎረቤቶች መሬት ቆርሰው ለመውሰድም ዜጎች ለማንገላታትም የማይፈሩበት ጊዜ ላይ ደርሷል። የሀገር ውስጥ ጦርነቶችና የስራ ጦት ወደ ስደት እየገፋቸው ያሉ ኢትዮጵያን ወጣቶች መሸጋገሪያዎችም ናቸው ሀገራቱ። የሆኖ ሆኖ ጅቡቲም ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ ኢትዮጵያውያን ከመጋቢት 25 እስከ ሚያዝያ 24 ባለው ጊዜ ውስጥ እንድትወጡልኝ ያለችው ከሳምንታት በፊት ነው። ባለቤቱን ካልናቁ አጥሩን አይነቀንቁ እንዲሉም ከብልጽግናው መንግስት በኩል የቀረበውን ጊዜውን አራዝሙልን ጥያቄንም ጅቡቲ ውድቅ አድርጓለች። አሁን ደግሞ ራስ ገዟ ሶማሌላንድ በተመሳሳይ ኢትዮጵያውያን ልታባረር መሆኗ ተሰምቷል። የራስ ገዟ አስተዳደር የሀገር ውስጥ ጉዳይና ደህንነት ሚኒስትር አብደላ መሐመድ በሀገሪቱ ህጋዊ ፈቃድ የሌላቸው የውጭ ሀገር ዜጎችን አስመልክቶም በ3 ቀናት ውስጥ ሀገራችንን ለቀው እንዲወጡ የሚል ትዕዛዝ ሰጥቷል። ሚኒስትሩ ባወጣው መግለጫ ላይ በሶማሌላንድ ውስጥ ህጋዊ እውቅና የሌላቸው የውጭ ሀገር ዜጎች እንዲባረሩ የሚደነግገው በሀገር ውስጥ ጉዳይና ደህንነት ሚኒስቴር የተላለፈው ውሳኔ በአፋጣኝ እርምጃ በመውሰድ ተግባራዊ እንዲያደርጉም ለተለያዩ የመንግስት መስሪያ ቤቶች በግልባጭ ተላልፏል። የውጭ ዜጎችን ከሀገሯ ማስወጣቱ ዘመቻም ከነገ ጀምሮ ለ3 ቀናት ተግባራዊ እንደምታደርግ ነው ራስ ገዟ ሶማሌላንድ የገለጸችው። አብዛኞቹ ለቀው እንዲወጡ የታዘዙ ስደተኞች ደግሞ ኢትዮጵያውያን ሆነዋል። ከቅርብ ጊዜ ወዲህ ከመላው ኢትዮጵያ በተለይም ደግሞ ከኦሮሚያ ክልል የተለያዩ አካባቢዎች ወደ ራስ ገዟ አስተዳደር የሚጓዙ ስደተኞች እየተበራከቱ ናቸው። የብልጽግናው መንግስት የባህር በር አገኘው በሚል ከሶማሌላንድ ጋር ስምምነት ደረስኩ ባለ ወቅትም በሶማሊያ የተለያዩ አካባቢዎች ሶማሌላንድ ፑንትላንድ ጋራዌን ጨምሮ የኢትዮጵያ ስደተኞች ላይ ይደርስ የነበረው በደል የሚታወስ ነው። የብልጽግናው መንግስት የተሳካ የሚለው የጎረቤቶቹ ዲፕሎማሲም ከአንዳንዶቹ ጋር በጦር መፈላለግ አሊያም እንዲህ ዜጎችን ውጡልን ማስባል ወደ መሆን የተሸጋገረ ነው። ኑሮ ከበደን ያሉ ሰራተኞች እየተባረሩ ነው ተባለ። በሌላ በኩል ገንዘብ ቸግሮ መክፈል የነበረበት 14 ሚሊዮን ብር ደሞዝ እስካሁን እንዳልተከፈለም ታውቋል። የሀገሪቱ የገበያ ሉዓላዊነትን ሽጦ ለድሮን መግዣና ቤተ መንግስት መስሪያ ከዓለም አቀፎቹ የገንዘብ ተቋማት ገንዘብ ተበድሮም የዜጎችን ህይወት ያከበደው የብልጽግናው መንግስት በተለይም በተቀጣሪ ሰራተኞቹ ኑሮ የከፋ ሆኗል። ይህ የኑሮ መወደድ እንዲሻሻል የሰራተኞች መብትም እንዲከበርና ደሞዝ እንዲጨመር መጠየቅ ደግሞ ከስራ የሚያስባርር ወንጀል ሆኗል ተብሏል። በሚሊዮን የሚቆጠሩ ኢትዮጵያን ሰራተኞች የኑሮ ሁኔታ አሁን ማሳሳቢነቱ ቀጥሏል ሲል መግለጫ ያወጣው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የዋጋ ግሽበት የደሞዝ ተከፋዩን የመግዛት አቅም በእጅጉ አዳክሞታል ብሏል። ዝቅተኛ የደሞዝ ወለል እስካሁን አለመወሰኑን ያስታወሰው ኮንፌዴሬሽኑ ሰራተኞች የሚከፈላቸው ደሞዝ አነስተኛ ሆኖ እያለም ከፍተኛ የገቢ ግብር ስለሚቆረጥባቸው መሰረታዊ ፍላጎቶቻቸውን እንዳያሟሉ ሆኗል ብሏል። አንዳንድ አሰሪዎች የማህበር መሪዎች ለአባሎቻቸው ስለቆሙ ወይንም ለአባሎቻቸው መብት ስለተከራከሩ ብቻ ከስራ ይባረራሉ፣ ይዋከባሉ ወይንም ራቅ ወዳለ ስፍራ እንዲዘዋወሩ ይደረጋሉ ሲልም ኮንፌዴሬሽኑ ገልጿል። በሌላ በኩል በደቡብ ኢትዮጵያ ክልል ለመምህራን መከፈል የሚገባው 14 ሚሊዮን ብር የሚደርስ ገንዘብ እስካሁን አለመከፈሉን የመምህራን ማህበር አሳውቋል። በበርካታ የሀገሪቱ አካባቢዎች የመምህራን ደሞዝ አንገብጋቢ ሆኖ በቀጠለበት ባለፉት ዓመታት የተቀጠርንበትን ደሞዛችንን ከፈለን ብለው የጠየቁ መምህራን በወታደሮች ተኩስ እንዲበተኑ ሲደረግና ሲታሰሩ እንደነበርም የሚዘነጋ አይሆንም። በፓርላማ ስለ ጉዳዩ የተጠየቁት ጠቅላይ ሚኒስትር አብይ የዚህ ሁሉ ምክንያቱ የክልል እንሁን ጥያቄ በመመለሱ ነው ማለታቸውም የሚታወስ ነው። ፓርላማ ላይ ደሞዝ መክፈል የማይችሉ ክልሎች አሉ የሚል ጥያቄ ተነሳ። ይሄ እኔ ስራ አይደለም። የፌደራሉ መንግስት ተቋም በትግራይ ክልል ባለው የነዳጅ ችግር ምክንያት ስራ ለመስራት እንደተሳነው ገለጸ። በጽህፈት ቤታቸው ልዩ ትዕዛዝ ለትግራይ ክልል የተያዘው 20 ቢሊዮን ብር በጀት እንዳይለቀቅ ያደረጉት ጠቅላይ ሚኒስትር አብይ ወደ ክልሉ የሚሄድ ነዳጅም ከጅቡቲ ወደብ ሳይነሳም እዛው እንዲከርም ማድረጋቸው ከዚህ በፊት መዘገቡ ይታወሳል። የትግራይ ህዝብን ጠላት ነው በሚል በአደባባይ ጭምር ሲናገሩ የሚታወቁት ጠቅላይ ሚኒስትሩ በህዝቡ ላይ ጦርነት ከፍተው ከፈጸሙት ጥቃት በተጨማሪ በሰላም ወቅት የሚያደርጉት ቅጣት በቀጠለበት በዚህ ወቅት ተጠሪነት የፌደራል መንግስት ለሚባሉ የብልጽግናው መንግስት ተቋማት ጭምር በክልሉ ስራ ለመስራት እየተሳናቸው እንደሆነ እየገለጹ ናቸው። በትግራይ ክልል የተጋነነ የነዳጅ እጥረት በመኖሩ ተዘዋውሬ ለመስራት ተቸግሬያለሁ ያለው ደግሞ የፌደራሉን ባጠባቂ ተቋም ነው። ከተቋሙ እንደሰማነው ከሆነም በጥቁር ገበያ ነዳጅ ከመደበኛ ዋጋው እስከ 2 እጥፍ ይሸጣል። ሌሎች ተቋማትና ነዋሪዎችም እንደዚሁ ለመንቀሳቀስ ተቸግረዋል። በትግራይ ክልል ያለው የነዳጅ እጥረት እየተባባሰ መጥቷል የሚለው ተቋሙ ተዘዋውሮ መስራትን ፈተና እንደሆነበት ያክላል።
የብልጽግናው መንግስት የነዳጅ የመሸጫ ዋጋን በሊትር 113 ብር ያደረሰው ሲሆን ይህም በአዲስ አበባ ማደያዎች ላይ ብቻ ገቢራዊ የሚሆን ግብይት ነው። በክልል ከተሞች 1 ሊትር ነዳጅ ከ400 እስከ 500 ብር በጥቁር ገበያ የሚሸጥባቸው ቦታዎች እንዳሉ የሚናገሩት ነዋሪዎቹም የኑሮ መወደድን አስከትሏል፣ የዜጎች እንቅስቃሴን ገድቧል ሲሉም ይደመጣሉ። ይህ በመላ ሀገሪቱ የተፈጠረው የነዳጅ ችግር ብልጽግና ከአይኤምኤፍ ብድር ከተቀበለ ወዲህ የተባባሰ ሲሆን በትግራይ ያለው የነዳጅ እጥረት ደግሞ ከዚህ ሀገራዊ ፖሊሲ በተጨማሪም በ4 ኪሎ አስተዳደር ትዕዛዝ የተፈጸመ መሆኑን ጉዳዩን የሚያውቁ ሰዎች ይናገራሉ። ከአንድ ወይም ከሁለት የትግራይ ባለስልጣናት ጋር ባልተግባቡበት ወቅት ጠቅላይ ሚኒስትሩ በፍጥነት ከሚወስዷቸው እርምጃዎች መካከል ወደ ትግራይ ክልል ነዳጅ እንዳይገባ መከልከል የሚለው አንዱ ነው። በዚሁ ትዕዛዝ መሰረትም በትግራይ ክልል የሚሰሩና ገቢም የሚሰበስቡ አገልግሎትም የሚሰጡ ተቋማትም በነዳጅ እጥረት ሲቸገሩ ይስተዋላል። የተባበሩት መንግስታት ድርጅት በዓለም ላይ ያሉ የስደተኞች ቁጥር የሚያሳየው ሁከት የዘመናችን መገበያ ገንዘብ ስለመሆኑ ነው ብሏል። የመንግስታቱ ድርጅት የጸጥታው ምክር ቤት በዓለም ላይ እየጨመረ በመጣው በስደተኞች ቁጥር ላይ መረጃዎችን ይፋ አድርጓል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴም ለጸጥታው ምክር ቤት ሁኔታውን ሲገልጹ ሁከት የዘመናችን ዋነኛ መገበያ ገንዘብ ሆኗል ሲሉ በማስረዳት ነው። ግራንዴ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ተባብሶ በቀጠለው በየሀገራቱ ባሉ ግጭቶች ምክንያት ዜጎች ክፉኛ ችግር ውስጥ ይገኛሉ ብሏል። በተለይም ወደ 7 ሚሊዮን የሚጠጉ ስደተኞች ከሱዳንና ዩክሬን የተፈናቀሉ መሆናቸውንም ኮሚሽነሩ ጠቁሟል። ኮሚሽነሩ አክለውም በአጭር ጊዜ ደህንነታቸው ካልተጠበቀና አስተማማኝ ዋስትና ካልተሰጣቸው ተፈናቃዮችን ወደ ስፍራቸው መመለስ የሚቻልበት ሁኔታ ላይ አይደሉም ሲሉ መግለጻቸውን የተነገረው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።